አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን በማሳደግ ባለፉት 6 ወራት ብቻ 150 ዓለም አቀፍና አህጉር አቀፍ ኩነቶችን አስተናግዳለች። የተለወጠችውና ለበርካታ ዓለም አቀፍ ስብሰባዎች ተመራጭ የሆነች የመጣችው አዲስ አበባ እያስተናገደቻቸው ያሉት ታላላቅ ኮንፈረንሶችም ለዘርፉ እያበበ መሄድ ትልቁን አስተዋጽኦ አበርክቷል። ተመልካቾቻችን ባልደረባችን ቶማስ ኃይሉ በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ አግኝተናል። ቶማስ እንዴት አምሽተሃል? እስቲ እንደሚታወቀው ከሰሞኑ አዲስ አበባ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ታስተናግዳለችና አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟ አሁን ላይ እስቲ ምንድነው የሚመስለው ቶማስ? አመሰግናለሁ አልቃነሽ። እንግዲህ ቀደም ሲል እንዳልሽው አሁን ላይ በ6 ወር ውስጥ ብቻ 150 ዓለም አቀፍ እንዲሁም ደግሞ አህጉር አቀፍ ጉባኤዎችን አዲስ አበባ ማስተናገድ ችላለች። አዲስ አበባ ተለውጣለች። ስትለወጥ ታዲያ የጉባኤዎችን የማድረግ የተለያዩ ሁነቶችን የማዘጋጀት አቅሟም በዛው ልክ በጣም ተለውጧል። በነገራችን ላይ 1955 ዓ.ም የመጀመሪያው የአፍሪካ አንድነት ጉባኤ በሚካሄድበት ወቅት እንግዲህ መሳፍንቱን መኳንንቱን ለማስተናገድ የሚበቃ የተለያዩ ሆቴሎች የተለያዩ ማስተናገጃ ቦታዎች አልነበሩም እና ጉባኤዎች ማስተናገጃ ቦታዎች አልነበሩም። ስለዚህም በየመሳፍንቱ በየመኳንንቱ ሲያስተናግዱ እንደነበር የታሪክ ድርሳናት በእጅጉ ይገልጻሉ። ነገር ግን አሁን ላይ አዲስ አበባ ከዛ ሁሉ ጊዜ በኋላ አዲስ አበባ ራሷን በአዲስ መልክ እየገለጠች እንዲሁም ደግሞ አቅሟንም እያሳደገች የኮንፈረንስ ቱሪዝም ማዕከል መሆኗንም የሚያሳዩ የተለያዩ በርካታ ስራዎች ተከናውነውላታል። አዲስ አበባ ኮሪደር ልማት ብቻ አይደለም የሰራችው፣ የወንዝ ዳር ብቻ አይደለም የሰራችው። የተለያዩ ዓለም አቀፍ ስብሰባዎችን ማስተናገድ የሚችሉ እንደ አዲስ ኢንተርናሽናል ኮንቬንሽን ሴንተር የመሳሰሉ እንዲሁም ደግሞ በአድዋ መታሰቢያ ሙዚየም ውስጥ ያለው እዛ ውስጥም ማዕከል ውስጥም ዓለም አቀፍ ስብሰባዎችን ለማስተናገድ ትልቅ ስራዎች መሰራቱ የሚያሳይ ነው። አሁን ያለ ነው እንግዲህ ወደዚህ ከአትላስ ወደ እስከ ብራስ የሚሄደው መንገድ አካባቢ ነው። እንግዲህ መንገዱ እንደሚታየው በጣም ውብ ሆኗል። በሚገርም ሁኔታ የተሰራበት ሁኔታን ለመታዘብ ይችላል። መንገዱ ሰፍቷል። እንዲሁም ደግሞ አስፋልቱም ራሱ በዛው ልክ ነው የተሰራውና አንዳንድ ሰዎችን ለመጠየቅ ሞክሬ ነበርና ምን ተሰማችሁ አዲስ አበባ በዚህ መልኩ መገለጧ እንዲሁም ደግሞ የተለያዩ ስብሰባዎችን ማስተናገዷ የሚለውን ለመጠየቅ ሞክሬ ነበር። እጅግ በጣም እንደተደመሙ እንዲሁም አንዳንድ ትልልቅ አደጉ ከሚባሉት ሀገራት ጋር ለመወዳደር እንኳን ምንም የማያንሳት ከተማ እንደሆነች ገልጸውልናል። እንግዲህ ቀደም ሲል እንዳልኩት 150 የሚሆኑ ዓለም አቀፍ እንዲሁም ደግሞ አህጉራዊ ስብሰባዎችን ስታከናውን የተለያዩ ጥቅሞችን ትጠቀምበታለች። አንደኛው የቱሪዝሙ እንቅስቃሴ እንግዲህ መንግስት የሰጠው ከፍተኛ ቱሪዝም እንቅስቃሴ እንዲበረታ እንዲሁም ደግሞ ቱሪዝሙ እንዲጠናከር ስራዎች እየሰራ እንደሆነ ይታወቃል። የቱሪስቶች ቁጥርም በዚሁ በ6 ወር ውስጥ ብቻ ምን ያህል እንደጨመረ አመላካች ሆኗል። 150 እንግዲህ በ6 ወር ውስጥ ብቻ ነው የተደረገው። ከአምናው ጋር ሲነጻጸር ወደ 50 በመቶ እድገት አለው። እንዲሁም ደግሞ 15 በመቶ የሚሆነው ደግሞ ትልቅ ቁጥር ከአምናው ጋር በዚህ በ6 ወር ውስጥ ብቻ ሲነጻጸር 15 በመቶ እድገት እንዳለው እንዲሁም ደግሞ 50 በመቶ ደግሞ ይሄ ጉባኤዎችን የማስተናገድ አቅምም እያደገ እንደመጣ ለመመልከት ተችሏል ማለት ነው። እንግዲህ አሁን ላይ አዲስ አበባ የተለያዩ እንግዶችን ለመቀበል የማትችልበት ሁኔታ ላይ አይደለችም። እስከ 10,000 ሰዎች ማስተናገድ የሚችሉ እንደ ኮንቬንሽን ማዕከል ተገንብቶላታል። 19ኛው የአፍሪካ የመሪዎች ጉባኤ ሲከናወንም እንግዲህ አዲስ አበባ የተለወጠችዋን አዲስ አበባ በየጊዜው አዲስ አበባ እየተቀየረች መምጣቷን የሚመለከቱበት ነው ማለት ነው። አሁን ላይ እንግዲህ ስካይላይትን የመሳሰሉ ትልልቅ ደግሞ እንግዶችን ማስተናገድ የሚችሉ ሆቴሎች ተገነቡላት ናቸው። ከዚህ ቀደም በጣም በጥቂት ነበሩ። እነ ሸራተንን ልንገልጽ እንችላለን። እንዲሁም ደግሞ እነ ሂልተንን ነው ልንገልጽ የምንችለው ከዘመናት በኋላ የተገነቡ ቢሆኑ ማለት ነው። ነገር ግን እነ ስካይላይት ሌሎችም በጣም ስታንዳርዳቸውን የጠበቁ ሌክዠሪ የሚባሉ ቅንጡ የሚባሉ ሆቴሎችም የተዘጋጁላት መዲና ሆናለች። ይሄ ደግሞ እንግዶች ሲመጡ ያን ያህል የምታሳፍር ከተማ አይደለችም ማለት ነው። አዲስን በስሟ ልክ የተሰራች ከመሆኑ አኳያ ማለት ነው። ስለዚህም አዲስ አበባ የሚመጡ እንግዶችን ከማስተናገድ አኳያ መጠነ ሰፊ ስራዎች ተሰርተዋል። እንግዲህ ረዘም ያለ ጊዜ ውጭ ቆይቶ የመጣ ሰው አዲስ አበባ ላይ አሁን ቢመጣ የተገለጠችዋን እንዲሁም ደግሞ የተለየችዋን አዲስ አበባ ነው የሚመለከተው። ስለዚህም የቱሪዝሙን እንዲጨምር ኢንቨስትመንት እንዲጨምር እንዲሁም ደግሞ ለኢኮኖሚ እንቅስቃሴውም ከፍተኛ አስተዋጽኦ አለው ማለት ይቻላል። አርጋንሽ አመሰግናለሁ ቶማስ። አዲስ አበባን በምሽት ስላስቃኘን እናመሰግናለን። መልካም ምሽት ይሆናል።